ሰላም ቫይበር ሰላም traders. This is daily fundamental analysis ለፌብሩዋሪ 6 and now we have a lot of talk about like ኢራን ከአሜሪካን ጋር ኔጎሽዬሽን አናደርግም ምናምን ብሎ ተለያይተዋል። እሱ ብቻ አይደለም, there was a trader who made $2 billion በባለፈው ሾርት ማለት ነው። but ሰዎች ፖርትፎሊዮ ላይ 300 ሚሊዮን ነው የሚሉት ግን it's like estimated to be around $2 billion per single trade. So ብቻ አይደለም, ማርጂናል ሃይክ ድጋሚ በዚህ 10 ቀን ውስጥ ሶስተኛ ጊዜ በዚህ ሲልቨር ራሊ ውስጥ ለ10ኛ ጊዜ ማርጂናል ሃይክ አደረጉ እና መቼ ነው ኢፌክቲቭ ኢሚዲየትሊ? ሰኞ ዕለት ማርኬት ክሎዝ በኋላ ነው ኢፌክቲቭ ኢሚዲየትሊ። ማለት ሰኞ ዕለት you will see marginal liquidations። ሰኞ ዕለት ጂኦፖለቲክሱ የሚንቀሳቀስ ከሆነ ሰኞ ዕለት ጎልድ ዳምፕ ያደርጋል። So we're going to talk about it. Make sure to like, subscribe, follow and share. Prop firm account ምናምን ከፈለጋችሁ got funded. What a best prop firm. Link in bio. እሺ guys, አሁን ዛሬ እንደነገርኳችሁ the whole narration የሚሆነው ዛሬ የኢራን እና የአሜሪካ ቶክ ነው። So I'm telling you, the whole narration የሚፈጠረው ምን ብዬ ነበር እኔ ትናንትና ምን ተባብለን ነበር? The whole narration stands within the gold። ገባችኋ? I mean gold አልኩኝ የኢራንና የአሜሪካን እንትን ነው። እና መጥፎ ኒውሶች እየወጡ ነው። ኢራንና አሜሪካን የመስማማት ቻንሳቸው በጣም ቀንሰዋል። they are being aggressive። እናም ቀጣይ ቶኩን በቅርብ ጊዜ እናሳውቃለን ብለዋል። So it's really tense standoff ነው እና አሜሪካን ኢራን ላይ ያላችሁ አሜሪካውያን ሆይ ውጡ። ይህ ማለት ጦርነት ሊኖርም ይችላል። so the market is extremely in fear mode። ሪስክ በጣም ኦፍ ነው። ሪስክ ኦፍ ሴንቲመንት ነው። there is ማንም ሪስክ የሚወስድበት አይነት ታይም አይደለም እና የኢራን ቶክስ is really bad። ለዛም ነው ዛሬ ዶላር ትንሽ የተቀዛቀዘ የነበረበት ምክንያት ፒስ ቶክ ቢኖር ዶላር is gonna rally በጣም ማለት ነው። ግን ፒስ የሌለ ቴንሽን ስላለ ትንሽ ወርዷል። ሶ ይሄ ቴክስት ቡክ ለምትከተሉ የፈንዳሜንታልስ ማለት ነው ተቃራኒ ነው። ሶ ቴክስት ቡክ ፈንዳሜንታልስ ምን ይላል መሰላችሁ? ዓለማችን ላይ ጦርነት ካለ እናም በጣም እንትን ከሆነ ምን ይፈጠራል ይላል? የዶላር ስትሮንግ ይሆናል ይላል። that's textbook definition። አንሰርቴኒቲ ሲመጣ ዶላር ስትሮንግ ይሆናል ነው። ግን የአሁኑ አንሰርቴኒቲ ምክንያት የሆነው አሜሪካን ስለሆነች ዶላር is not gonna perform good። so ዶላር is the problem ማለት ነው። ትራምፕ is the problem። ለዛ አሴቶች ትንሽ ዛሬ ራሊ እንዳይቀሰቀስ ያደርገው የትናንትናን ጌን ዛሬ በሙሉ ያጣው ዶላር ለዛ ነው። because it's extremely risk of sentiment ፕላስ ለማርኬት በጣም እንትን ያለው ነው። እና የፌድ ስፒቾች ነበሩ። አብዛኛው የፌድ ስፒች they were hawkish እና like they don't want to rush። አብዛኛው like they don't want to cut interest rate, they don't want to hike interest rate, like they are balanced ሆኖ ነው መጠበቅ የሚፈልጉት። they want to be neutral። so የዛሬ እዚህ ጋር ያሉትን ሰዎች በደንብ ሰመራይዝ ታደርግ they were neutral። they were በጣም ሪስክ እንትን ማለት አልፈልጉም፣ አግሬሲቭ መሆን አልፈልጉም። that's kind of a hawkish news። እና even ካላንደር ላይ ብንመለከት ማለት ነው what happened in the calendar ዛሬ ፖዚቲቭ ዳታ ነበር የመጣው ዶላር ሳይድ ላይ actually ፖዚቲቭ ዳታ ነው የመጣው። ግን እንደነገርኳችሁ the tension የማርኬቱ ምን ልበላችሁ ቪው or insight focus የነበረው በኢራን እና በአሜሪካን ባለው ቶክ ነበር እና those talks matter a lot። እና ያም ደግሞ ፌል ስላደረገ ግን like ፌል ሲያደርግ it's not like እኔ ነገ አታክ አደርጋለሁ but they are like ትንሽ ካልም እያደረጉ ቀጣይ እናወራለን። ግን ገባችኋ? it's negative but not በጣም negative። so that's why the market ትንሽ ዛሬ የተቀዛቀዘው እና ስቶክ ማርኬት ከዲፑ ተመልሷል። ዳው ኢቭን 700 ፖይንትስ ሪከቨር አድርጎ ነበረ። ያው በጣም ሴል ኦፍ ነበረ የስቶክ ማርኬት። ስለሱም በኋላ እናወራለን፣ Q&A ሴሽናችን ላይ እናወራለን። ሶ አስታውሱ Q&A ሴሽን ላይ ለምን ስቶክ ማርኬት በጣም ዲፕ እያደረገ እንደነበረ በዚህ ሳምንት ለማወቅ ማለት ነው። ሶ
ደን የኮንሱመር ሴንቲመንት አሪፍ ነው። እዚህ ጋር የምታዩት ዳታዎች በአሜሪካን ዶላር ሳይት ላይ ማለት ነው። ኢትስ ፕሮ ዶላር በቃ ዶላርን የሚያጠነክር ነገር ነው ያየ ነው። ግን ዛሬ እንደነገርኳችሁ የኢራን ቴንሽን ኢዝ ደ ፎከስ ዳት ኢዝ ዋይ ዶላር ትንሽ ፐርሲስተንትሊ ቱ አፕሳይድ አልሄደው ማለት ነው። ሶ ከዚህ በኋላ ጋይስ ማርኬቱ ፎከስ የሚያደርገው ቀጣይ ሳምንት ኢትስ ኦል አባውት ጃፓኒስ ኢሌክሽን ኢትስ ኦል አባውት ጃፓኒስ ኢሌክሽን ጋይስ this thing is gonna dictate the world economy ልንገራችሁ የሎወር ሃውስ ኢሌክሽን is gonna dictate the whole economy እናም እሁድ ለታ they will be separate live stream ስለ ጃፓኒስ የን ብቻ ማወራበት እና እንዴት ጎልድን አፌክት ያደርጋል እንዴት ሲልቨርን አፌክት ያደርጋል እንዴት ስቶክ ማርኬትን አፌክት ያደርጋል እንዴት እያንዳንዱን አሴቶችን ተጽዕኖ ውስጥ እንደሚከት እናያለን እና ይሄ ኢሌክሽን ጋይስ ቀላል ኢሌክሽን አይደለም ገባችኋ በጣም ከባድ ኢሌክሽን ነው እና we're gonna talk deeply ገባችኋ this thing ቀልድ አይደለም በተለይ ስቶክ ትሬደሮች በተለይ ካረንሲ ትሬደሮች ቤዚካሊ ይሄ ኢሌክሽን አፌክት የሚያደርገው ነገር የለም በቃ በጣም ብዙ ነው ኢቭን ታካይቺ ከተመረጠች ለክሪፕቶም ቻንስ አለው ብቻ እሱን እናወራለን ስለ እያንዳንዱ አሴት እሁድ ለታ አይቀርም ቴሌግራም ላይ ጆይን አድርጉና አውል አናውንስ መቼ እንደሚፈጠር ማለት ነው ሶ እና ሰመራይዝ አደርግላችሁ ዛሬ የዶላር ፐርፎርማንስ ኢኮኖሚክ ፖይንት ሳይድ ጥሩ ቢሆንም የኢራን እና የአሜሪካን ቶክስ ኔጌቲቭ ስለነበረ ዶላር ትንሽ ሴል ኦፍ ተፈጥሯል እናም አንድ ነገር የረሳሁት ማርኬቱ there was some new አዲስ ነገር እዚህ ጋር ጽፌላችኋለሁ actually there was a trader who made $3 billion የጎልድና ሲልቨርን ክራሽ ቤት አድርገው አንድ ቀን እንደሱ ሆናለሁ ግን ያው እስከዛ ድረስ ያው እዚህ ሆናለሁ ችግር የለም ብቻ ኢንትረስቲንግ ፋክት ያው ቴሌግራም ላይ ፖስቼዋለሁ ግን አሁን ፎከስ ማድረግ ያለብን እቺ ናት this thing ማርጂናል ሃይክ ጨምረዋል ገባችኋ ማርጂናል ሃይክ ጨምረዋል እንደምታውቁት ሁሉ ጊዜ በዚች 4 ወር በዚች 2 ወር ውስጥ ወደ ከ10 ጊዜ በላይ ማርጂናል ሃይክ አለ በዚህ 2 ወር ውስጥ ብቻ ከ10 ጊዜ በላይ ማርጂናል ሃይክ አለ እና ይሄ የዛኔ ሲፈጠር ምንድነው ሁሌም ጎልድና ሲልቨር ትንሽ ሪትሬስ አድርገዋል ወይ እንደባለፈው ክራሽ አድርገዋል every single time it happens every single time ማለት ነው ሶ እዚህ ጋር እንደምትመለከቱት የጎልድ እና ሲልቨር ጨምሯል የሲልቨር ፊውቸርስ about 20% 11% በጎልድ እና 20% in silver ሌቨሬጅድ ባየሮችን ከማርኬቱ በቃ ማውጣት ይፈልጋሉ ሶ ዛሬ በዚህ ፕራይስ ሪያክት ያላደረገበት ምክንያት አለግን አንድ ይሄ ማርጂናል ሃይክ ኢን ኢፌክት ውስጥ የሚገባው ነገ ዛሬ ነው ያው ዛሬ ከማርኬት ክሎዝ በኋላ ይህ ማለት ማርጂናል ኮል ለኢንቨስተሮች የሚደርሰው መቼ ነው ሰኞ ዕለት ሶ ለዛ ነው ዛሬ ማርጂናል ሃይክ ዛሬ ቢፈጠር ለዛሬ ቢሆን ኑሮ it's going to go down side ግን ለዛ ነው እንትን ያለው second thing የኢራን እና የእንትን ቶክ ስቲል ጂኦፖለቲካል ቴንሽኑን ስለያዘው ጎልድ closed to the upside እንደምታዩት ገባችሁ የጂኦፖለቲካል ቴንሽኑ እስካሁን ስላለች ለጎልድ ትንሽ ሪትሬስ የሚያደርግበት አቅም ሰጥቷል that's why the ኢራን እና የአሜሪካን ቶክስ ስለነበረ ሶ የቶኩ አቁሟል እናም most likely price could even react from this level or price could react from this level we don't know it's really close to each other ስለሆኑ I was expecting dump ግን ያው price እዚህ ጋር ሳይደርስ ያው እንትን አለ so we're about to wait ይሄን እንደ ኢንዱስመንት ተጠቅመው እነዚህ ዞኖችን እየጠበቅን ነው so that's በዚህ ዛሬ የተፈጠሩት ፈንዳሜንታሊ
ኢኮኖሚክሊ ጥሩ ነው፣ ግን ጂኦፖለቲካል ሪስክ ስላለ መጥፎ ነው። ለዛ ዶላር ፐርፎርም አላደረገም። ያ የጂኦፖለቲካል ሪስክ በመስፋፋቱ ሴንቲመንት ዋዝ ስትሮንግ ለጎልድ ማለት ነው። ሶ ታትስ ዋት ሃፐንስ ጋይስ። እሁድ ለታ አይቀርም። እሺ እሁድ ለታ ይቺ ቀን ዲስ ቲንግ አይ ቲንክ አክቹዋሊ እንደዚህ ማድረግ አለብኝ። እሁድ ለታ ኢሌክሽን ይኖራል። ሰኞ ለታ አናውንስመንት ይኖራል። ሶ ዳት ቲንግ በጣም ማርኬቱ ፎከስ ያደርገዋል ብዬ አስባለሁ። ኤንድ ሜክ ሹር ቱ ላይክ፣ ሰብስክራይብ፣ ኮሜንት፣ ሼር ማድረጋችሁ እንዳይረሳ። ናው ቱ ዘ Q&A ሴሽን ኦን ላይቭ ስትሪሚንግ። እሺ ጥያቄ ካላችሁ how to trade